ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን አሰናድቻለሁ። ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ቀጠናዊ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እንደዚሁም ከአዳዲስ መረጃዎች መካከል በኢትዮጵያና ሱዳን እንዲሁም ደግሞ በኤርትራ ድንበር አካባቢ ያለውን ትልልቅ ወታደራዊ ጀኔራሎች ይሳተፉበታል የተባለውን የዚህ ቀጠና ህገወጥ የጦር መሳሪያና ኮንትሮባንድ ንግድ እስከ ግብጽ እና መካከለኛው ምስራቅ ተዘርግቷል የተባለውን በተመለከተም እንደዚሁ አዲስ መረጃ አለኝ። እሱንም ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር ዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን እነዚህን እየተከታተላችሁ አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ በተለመደው የኢሜል አድራሻ ሀሳብ አስተያየቶቻችሁን አድርሱ። ብዙዎቻችሁ ሀሳብ አስተያየቶችን እንዲሁም ደግሞ ጥቆማዎችን አድርሳችኋል። በእጅጉ ነው የማመሰግነው። አዲስ ወታደራዊ ኃይል እንቅስቃሴ አለ። አዲስ ኃይል ተጠግቷል ተብሏል። ይህንንም በተመለከተ አብራችሁን ከቆያችሁ በመረጃ ሰዓታችን የምትሰሙት መረጃ ነው። እነዚህና ሌሎች መረጃዎችን እየተከታተላችሁ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ቻናሉን እያስተዋወቃችሁ ሁልጊዜም አብራችሁን ስለሆናችሁ በእጅጉ ነው የማመሰግነው። በርካቶቻችሁ ጥቆማ፣ ሀሳብ፣ አስተያየቶችን እንዲሁም ደግሞ ድምፅ ሆነን በሚል እንደዚሁ ጥቆማዎችንም ያሉ የተደረሱባቸውን በደሎችን በተመለከተ ልካችሁልኛል። ከደረሱ መልእክቶች መካከል በሲዳማ ክልል የሚገኙ የጤና ባለሙያዎችን አቤቱታና ቅሬታ ይመለከታል። በሲዳማ ክልል የሚገኙ የጤና ባለሙያዎች ደሞዛቸውን ያለ ፈቃዳቸው ብልጽግና እየቆረጠባቸው እንደሆነ ነው ቅሬታ ያቀረቡት። የአንድ ወር ደሞዛችን ተካፍሎ ለ12 ወራት በየወሩ የአንድ ወር ደሞዛችን ለብልጽግና ፓርቲ እንዲቆረጥ ተወስኗል ይላሉ የጤና ባለሙያዎቹ። ባለሙያዎቹ ይህንን እንደሚቃወሙትና የአባል ባልሆኑበት እንዲሁም ፈቃዳቸውን ባልሰጡበት ሁኔታ ደሞዛቸው ሊቆረጥ እንደማይገባ ተቃውሞ እያቀረቡ ነው የሚገኙት። የተለያዩ እርምጃዎችን እንወስዳለን እና ሚዲያዎችም ድምፅ ሊሆኑን ይገባል ብለዋል። አንደኛው እንግዲህ የፍርድ ቤት ድረስ እንሄዳለን፣ ከዛም ማለፍ ሲል ደግሞ ደሞዛችን የሚቆረጥ ከሆነ ደግሞ የስራ ማቆም አድማም ልንመታ እንችላለን የሚሉ የተለያዩ ማስጠንቀቂያዎችንም ሰጥተዋል። በዚህ ክልል በሲዳማ ክልል በነገራችን ላይ የጤና ባለሙያዎች ብቻ ሳይሆን የትኛውም ሰራተኛ ደሞዝና ወር ሙሉ የደከመበት ክፍያ በብልጽግና ባለስልጣናት ያለአግባብ እንዲቆረጥ ይደረጋል። ባለፈውም በዚህ ክልል የሚገኙ በ8 ወረዳዎች የሚገኙ መምህራን ደሞዛቸው ለብልጽግና ህንፃ ማሰሪያ ተቆርጦባቸው መምህራን ተቃውሞ አሰምተዋል፣ አደባባይ ወጥተዋል፣ በፖሊስ ድብደባ ተፈጽሞባቸዋል። የመምህራን ተቃውሞ ተከትሎ እንደዚሁ ትምህርትም ለተወሰኑ ጊዜያት ተቋርጦ እንደነበር ከአካባቢ ወጡ መረጃዎች ያሳያሉ። ይህም በወቅቱ ተዘግቦ ነበር። ከዚህ ጋር በተያያዘ ባለፈው ኢዜማም በተለያዩ የአገሪቱ አካባቢዎች የሚገኙ ሰራተኞችን ብልጽግና ያለአግባብ ደሞዛቸውን እየቆረጠ ያለአግባብ የመንግስት መዋቅሩን በመጠቀም በግዴታ አባል ሆኑ በሚል ጫና እያደረሰባቸው ነው የሚል ተቃውሞ ማቅረቡ ይታወቃል። ይሄ ጉዳይ በተለያዩ አካባቢዎችም ሲነሳ እንግዲህ ብልጽግና ጥራት ያለው አባልና የሚቀበለው ስለሌለ የመንግስት መዋቅሩንና የተለያዩ ጥቅማጥቅሞችን ደግሞ አስገዳጅ ተግባራትን ተግባራዊ እያደረገ ነው ሰራተኞችን ወይ ደግሞ አባላቱን የያዘው በሚለው የኢዜማ መግለጫ እንግዲህ እዚህ ላይ ውሃ የሚቋጥር ይሆናል። ለማንኛውም ሰራተኞቹ ቅሬታቸው በዚህ መንገድ ተስተናግዷል። ሌሎች አካባቢዎችም እንደዚሁ አፋር፣ ደቡብ ምዕራብ ኢትዮጵያ እንደዚህ ተመሳሳይ ቅሬታዎችን ልካችሁልኛል። እንዲሁም ደግሞ በአማራ ክልል የተለያዩ አካባቢዎች የጤና ባለሙያዎች የትርፍ ጊዜ ክፍያ፣ የሌሊት ክፍያ አልተከፈለንም፣ ለሚሊሻ ደሞዝ እና ለሚሊሻ አበል እንዲሆን ተደርጓል የሚል ምላሽ መሰጠቱን ተከትሎም እንደዚሁ የጤና ባለሙያዎች መቸገራቸውንም የሚገልጽ እንደዚሁ አቤቱታዎችን አድርሳችሁኛል። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ለ2 ሳምንታት የቆየ የስራ አስፈጻሚ ግምገማ ማድረጉን ገልጿል። በጎንደር ቀጠና የሚገኘው የአማራ ፋኖ ብሔራዊ ኃይል ለ2 ሳምንታት ከመስከረም 23 እስከ ጥቅምት 7 ለ2 ሳምንታት በዘለቀው የስራ አስፈጻሚ ስብሰባ ድርጅታዊ ማዕከላዊነትን የህልውና ትግል ዓላማ አድርጎ እንደሚታገልና ይህን ለማሳካት ስራ አስፈጻሚው እንደተወያየ ነው መግለጫው ላይ የተመለከተው። የአብይ ስርዓትን በጽናት ለመታገል ስራ አስፈጻሚው አሁንም አቅጣጫ አስቀምጧል። ከዛ ባሻገር በተለይ በአንድነት ለመታገል እና ቁጭ ብሎ ለመነጋገር አለመቻል እስካሁን ድረስ ያስከፈለውን ዋጋ ስለመገምገሙ ስራ አስፈጻሚው በመግለጫው ገልጿል። ከዚህ ጋር እንግዲህ መለያየትን እና በትግል ማዕከላዊነት አለመጓዝ
ትልቁን ዓላማና ግብ መዘንጋት እንደሆነም ተገምግሟል። ይህ እንግዲህ ጥሩ መሻሻል ነው የሚሉ ነጥቦችና ሌሎች ጉዳዮች ተነጋግሮ አቅጣጫ ማስቀመጡ ተገልጿል። ስለ አንድነት፣ አብሮነት የተነሱት መሰረታዊ ጉዳዮች ከዚህ በፊት ዋጋ ያስከፈሉና ትግሉን የጎተቱ አሁን እንግዲህ በአዲስ አቅጣጫ ተሰጥቶባቸዋል። ይህን እንግዲህ በመግለጫው ማሳወቁን ነው እየገለጸው። ወደዚሁ ጎንደር ቀጠና ወደ ተከዜ ቀጠና የሚወስደን መረጃ ላስከትል። በተከዜ ቀጠና በምስራቅ ጠለምት ወረዳ የህወሓት ሰርጎ ገብ ታጣቂዎች በሚሊሻ አባላት ላይ ትንኮሳ ፈጽመዋል። ጥቅምት 25 በትላንትናው ዕለት የህወሓት ሰርጎ ገብ የታጣቂዎች በወረዳው ሰቆጣ ስላሴ ተብሎ በሚጠራ ቀበሌ በሚሊሻ አባላት ላይ ጥቃት ለማድረስ ሞክረዋል። ይህንን ጥቃት ለማድረስ ሰርገው ከገቡ ታጣቂዎች ውስጥ ሶስቱ ከነመሳሪያዎቻቸው በአካባቢ ሚሊሻዎች ሲማረኩ፣ አንድ ደግሞ በነበረው የተኩስ ልውውጥ ቆስሎ ጉዳት ደርሶበት እሱም ተይዟል። ህወሓት ይላሉ የመረጃ ምንጮቹ፣ ህወሓት መደበኛ ወረራ ከመፈጸሙ በፊት ከአካባቢው ተወላጆች ጭምር በተለያዩ ጥቅማ ጥቅም የያዛቸውን ሰዎች ወደ ሽሬና ወደ ተለያዩ የትግራይ አካባቢዎች ወስዶ መልምሎ ስልጠና ሰጥቶ በሰርጎ ገብነትና በሚሊሻ አባልነት በተፈናቃይ ስም ወደ አካባቢው እንዲመለሱ እያደረገ ይገኛል። በዚህም የአካባቢ ሚሊሻ የአካባቢ የማንነት ጥያቄ የሚያስተባብሩ ሰዎች ላይ ጥቃቶች እንዲፈጸሙ እያስተባበረ ነው። ክብሪት የሚሉ እንደዚሁም ገዳይ ቡድንም አሁን ስምሪት ውስጥ ለማስገባቱ በጠለምት ቀጠና የመረጃ ምንጮቹ ገልጸዋል። ሌላው መረጃችን የችሎት መረጃ ነው። ዛሬ ጥቅምት 26 2018 ዓ.ም በሶስት መዝገቦች ላይ የተከሰሱ ወይም ደግሞ በሶስት መዝገቦች ላይ ስማቸው የሚጠራ የፖለቲካና የሕሊና እስረኞች ፍርድ ቤት ይቀርባሉ። ከነዚህ መካከል እነ ዶክተር ወንዶሰን አሰፋ 23 ተከሳሾች ያሉበት መዝገብ ዛሬ ፍርድ ቤት ይቀርባሉ። ልደታ ከፍተኛ ፍርድ ቤት የሚቀርቡበት ጉዳይ የዛሬው ቀጠሮ ማለት ነው። አቃቢ ሕግ ካሁን በፊት በማስረጃነት ያቀረበው አንድ ጉዳይ አለ። ይኸውም የስልክ ጠለፋ ነው። ከዚህ ጋር በተያያዘ ይህንን የስልክ ጠለፋ ሰነድ እንዲያቀርብ ጠበቆቹና ተከሳሾቹ ጠይቀዋል። ይህንን በተደጋጋሚ ያቀርባለሁ እያለ በርካታ ወራትና ቀጠሮዎችን ሲያሳልፍ የቆየው አቃቤ ሕግ ለመጨረሻ ጊዜ ዛሬ እንዲያቀርብ ቀጠሮ ተሰጥቶታል። እንግዲህ ስልክ ጠለፋን በተመለከተ ፍርድ ቤት ያውቀዋል ወይ፣ ፍርድ ቤት አዞ ነው ወይ ስልክ የተጠለፈው የሚለውም አብሮ በጠበቆቹና በተከሳሾቹ የተነሳ ጉዳይ ነው። ይህንን ያቀርባል ወይስ ደግሞ አያቀርብም የሚለው ዛሬ የሚታይ ይሆናል። ይህ ነው ቀጠሮ። እነ ዮሐንስ ቧያለው በዚህ 16 ተከሳሾች የሚገኙበት መዝገብ ነው። በቅሊንጦ ማረሚያ ቤት በተደጋጋሚ በደረሰባቸው በደል ባለፈው ለ6 ሰዓታት የደረሰባቸውን በተናጠል አቤቱታዎች ማቅረባቸው ይታወቃል። ዛሬ የማረሚያ ቤቱ የእስረኛ አስተዳደር ኃላፊዎችና በተለይ በማንነት ተኮር ስድብና ጥላቻ በእስረኞቹ ላይ በማድረስ የሚታወቀው ኢንስፔክተር ሰንበቶ ድሪባ ጨምሮ እነሱ ዛሬ ፍርድ ቤት ይቀርባሉ። ሌላው እነ ዶክተር ቴዎድሮስ ኃይለማርያም ናቸው። በሶስተኛው መዝገብ በ5 ተከሳሾች የሚገኙበት ነው። እነ ዶክተር ቴዎድሮስ ኃይለማርያም ተከላከሉ የሚል ብይን ባለፈው ፍርድ ቤቱ መስጠቱን ተከትሎ ተከላካይ ምስክሮችን የማሰማትና ተጨማሪ ክርክሮችን በጠበቆች በኩል ለማድረግ ዛሬ ፍርድ ቤት እንደሚቀርቡ የወጡ መርሃ ግብርና የፍርድ ቤት መረጃዎች ያመላክታሉ። በእነ ዮሐንስ ቧያለው መዝገብ ከሚገኙት ተከሳሾች መካከል ሻምበል አድማሱ አለሙ በኢትዮጵያ ፖሊስ ሆስፒታል በቀዶ ጥገና ተደርጎለታል። ከ3 ቀናት በፊት ነሐሴ 3 2015 ዓ.ም ጀምሮ በተለያዩ በአዲስ አበባ የጨለማ እስር ቤቶች በፌዴራል ፖሊስ በማዕከላዊ እንዲሁም ደግሞ በአፋር የተለያዩ እስር ቤቶች ሲሰቃይ የቆየው ሻምበል ህመሙ ጠንቶበት ቀዶ ጥገና ለማድረግ ተገዷል። በፖሊስ ሆስፒታል ቀዶ ጥገና አድርጓል። ይህንን ካደረገ በኋላ ወደ ቅሊንጦ እንዲመለስ ተደርጓል። በቂ ከቀዶ ጥገና በኋላ በቂ ክትትል አልተደረገለትም ሲሉ ነው እንግዲህ መረጃ ምንጮቹ እየገለጹት። ያው እንግዲህ ማዕከላዊ እየተባለ አሁን የሚጠራው የቀድሞ ማዕከላዊ ሳይሆን ከጎኑ የሚገኘው የአዲስ አበባ ፖሊስ ኮሚሽን የሚባለው ነው። እንግዲህ እኔም እስር ቤቱን አውቀዋለሁ። ወደ 8 የጨለማ ክፍሎች አሉት። አንዱ የጨለማ ክፍል 21 ቀን ቆይቻለሁ። ማዕከላዊ ተዘጋ ቢባልም ግን አሁን ይሄ የአዲስ አበባ ፖሊስ ኮሚሽን ያለው እስር ቤትና የጨለማ እስር ቤቶች ግን አሁንም ከዛ በለጠ አገልግሎት እየሰጡ ነው የሚገኙት። ወደ ኤርትራን የተመለከቱ መረጃዎችን ላስከትልና ወደ ግንባር ዝርዝር መረጃዎች እመለሳለሁ።
የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሰሞኑን ወደ ካይሮ ለ5 ቀናት የስራ ጉብኝት መሄዳቸው ይታወቃል። ይህንን ተከትሎ እንግዲህ ከካይሮ ጋር በተለያዩ ጉዳዮች መነጋገራቸውን ባለፈው ተዘግቧል። በተለይ የቀይ ባህር ቀጠና፣ የአፍሪካ ቀንድ፣ የሶማሊያ፣ የሱዳንን ጉዳይ ጨምሮ በተለያዩ ጉዳዮች የጋራ በተለይ የቀይ ባህር ጥበቃ ጓድ እስከ ማቋቋም ድረስ የደረሱ ውይይቶች ስለመደረጋቸው የሚገልጹ መረጃዎች አሉ። ይህንን ጉብኝት ተከትሎ እንግዲህ በኢትዮጵያ በኩል በተለይ የብልጽግና ደጋፊ የሆኑ ገጾች ጉዳዩን ከግብፅ ተላላኪነትና ከግብፅ ድጋፍ ፍለጋ ጋር አድርገው ሲያቀርቡት በማህበራዊ ሚዲያ በስፋት ተስተውሏል። ይህንን ጉዳይ የተመለከቱት የኤርትራው ቃል አቀባይ በዚህ ጉዳይ ላይ ምላሽ ሰጥተዋል። የኤርትራው ቃል አቀባይ የማነ ገብረ መስቀል የብልጽግና ተሳዳቢዎች ነው የሚሏቸው ተሳዳቢዎች ኤርትራን የሌላ ሀገር ጉዳይ አስፈጻሚ አድርገው ያቀርባሉ። በማሳያነትም የኤርትራው ፕሬዝዳንት የግብፅ ጉብኝትን እና ፕሬዝዳንታዊ ጉዞን በተመለከተ በብልጽግና ተሳዳቢዎች እየተብጠለጠለ ይገኛል። ይህንን በተመለከተ እንግዲህ ስድቡም ተቀባይነት የለውም ሲሉ ይገልጹና ያው በትዊተር ገጻቸው በተቃራኒው ደግሞ የኢትዮጵያን የዲፕሎማሲ ግንኙነትና ሁኔታ ለማሳየት ለብልጽግና ደጋፊዎች ይህንን ተናግረዋል። ኢትዮጵያ በውጭ ሀገራት ጥገኛ ሆናለች፣ ግልጽነት የሌለው ጥገኝነት አላት ኢትዮጵያ ከሌሎች ሀገራት ጋር በሚል ከየትኛው ሀገር ጋር ቢሆንም ያልገለጹትን ጥገኝነት ይሄ ዲፕሎማሲ የሚያለፈ የጥገኝነት ግንኙነት ሲሉ ይህንን አጸፋዊ ምላሽ ሰጥተዋል። ፕሬዚዳንት ኢሳያስ አፈወርቂ በካይሮ በነበራቸው ቆይታ እንግዲህ ያው ባለፈው የተናገረው በማስታወቂያ ሚኒስቴር እንዳለው ነው። ካይሮ ኒውስ ተብሎ ነው ካይሮ ዜና ተብሎ ከሚጠራ ሚዲያ ጋር በነበራቸው ቆይታ የአፍሪካ ቀንድ የምስራቅ አፍሪካ ጉዳዮችን በተመለከተ አንስተዋል። ይህንን በተለይ የውጭ ጣልቃ ገብነትን መቁረጥ ያስፈልጋል፣ የአፍሪካ ቀንድ ቀውሶችን ለማስቆም ብለዋል። በጋራ መስራትም ይገባናል የሚል እና የሀገራትን የውስጥ ጉዳይ በተመለከተ ካነሷቸው ሀገራት መካከል የኢትዮጵያን የውስጥ ቀውስ ላለፉት 30 ዓመታት በብሔር ክፍፍል እና አሁን በውስጣዊ ጦርነት የሚታመስ ስለሆነ ጉዳዩ ሀገራዊ ቀጠናዊ ጉዳይ ብቻ ሆኖ አይቆምም፣ ዓለም አቀፋዊ ጉዳይ የመሆኑ አደጋ ይዞ መጥቷል ብለዋል። የሱዳንንም በተመለከተ የደቡብ ሱዳንንም በተመለከተ የሶማሊያንም ጉዳይ በተመለከተ እንግዲህ ይህንን አንስተዋል። ፕሬዚዳንት ኢሳያስ አፈወርቂ እነዚህን ሀገሮች ሲያነሱ እንግዲህ በአፍሪካ ቀንድ የእሳቸው ሀገር ብቻ ውስጣዊ ቀውስ የሌለባት ሆኖ እንዲታይ ይህንን በስፋት ለካይሮ ኒውስ በነበራቸው ቃለ ምልልስ አስረድተዋል። ከዚህ ጋር በተያያዘ የኤርትራው ቃል አቀባይ የማነ ገብረ መስቀል ኢትዮጵያ የማን ሀገር ጥገኛ ነች የሚለውን ጉዳይ በስም ባይጠቅሱም ጥገኛ ዲፕሎማሲያዊ ግንኙነት ኢትዮጵያ ፈጥራለች ማለታቸው ይታወቃል። ምናልባት ይህንን በተመለከተ ብዙዎቹ አሁን ለኢትዮጵያ የጦር መሳሪያ ገንዘብ የምታቀርበውን ዩናይትድ አረብ ኤሚሬትስ ነች ብለው ሊገምቱ ይችላሉ። ከዚህ ጋር በተያያዘ በእንግሊዝ ለንደን የሚኖሩ ኢትዮጵያውያን በድምፅ አሰምተዋል። በአንድ ዓለም አቀፍ ኤግዚቢሽን ላይ በመገኘት ድምፅ አሰምተዋል። ያሰሙት ድምፅ ደግሞ የተባበሩት አረብ ኤሚሬትስ ወይም ደግሞ የዱባዩ መንግስት በንግድ ከተማቸው ስም እነዚህ በኢትዮጵያ የሚያደርጉትን ጦር መሳሪያ እንዲሁም ደግሞ በኢትዮጵያ የሚፈጸሙ ግድያዎችን እያስተባበሩ ነው በሚል ይህንን አገር አውግዘዋል። እንግዲህ ያለው ሁኔታ ይህን ይመስላል። ከኤርትራ ጋር በተያያዘ እንደዚሁ የቀድሞው የመከላከያ ጀኔራል ባጫ ደበሌ አሁን ደግሞ በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ኤርትራን በተመለከተ አስተያየት ሰጥተዋል። አምባሳደር ባጫ ደበሌ ኤርትራን በተመለከተ የሰጡት አስተያየት ኤርትራ መንግስት ብልጥ መሆን አለበት ብለው ለመምከር ሞክረዋል። ምንድነው የሚሉት? አሰብን አድናለሁ ብሎ ኤርትራን ሙሉ በሙሉ እንዳያጣ ምክር ለግሳለሁ ሲሉ ነው እንግዲህ በተዘዋዋሪ መንገድ እየተናገሩት። በኢትዮጵያ የጦር ጀነራሎች መካከል ኤርትራውያን ቀልድና ቧልት ከሚያነሱባቸው የኢትዮጵያ ጀነራሎች መካከል ባጫ ደበሌ አንዱ ናቸው። ባጫ ደበሌን በተመለከተ የኤርትራ ወታደራዊ እንዲሁም ደግሞ የማህበራዊ ሚዲያ ባለስልጣናት በተለያየ ጊዜ እንግዲህ በኤርትራ ውስጥ በምርኮ በነበሩበት ጊዜ ያለውን ጊዜ ጨምሮ የተለያዩ ጉዳዮችን ያነሳሉ። በወቅቱ እኛ ደርግን ስንታገል ለራሳችን ጉዳይ ካቋቋምናቸው እንዲሁም ደግሞ ካሰባሰብናቸው ሰዎች አንዱ ናቸው የሚሉ የተለያዩ አስተያየቶችን ይሰጣሉ። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ አርማጭሆ ቀጠና የሚወስደን መረጃ አስከትላለሁ። በአርማጭሆ መተማ ቀጠና
አሁንም ወታደራዊ እንቅስቃሴዎች አሉ። በመተማ ወረዳ እርጎዬ በተባለ ቦታ ትላንትና አመሻሹን በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። በደፈጣ ጥቃቱ በመንግስት ወታደሮች ላይ ነው ጉዳት የደረሰው። ይህንን የደፈጣ ጥቃት ተከትሎ ለአንድ ሰዓት በአካባቢው ውጊያ ተደርጓል። በዚህ የደፈጣ ጥቃት በትንሹ 14 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሳይሆኑ አይቀሩም ሲሉ የመረጃ ምንጮቹ ገልጸዋል። በተመሳሳይ እዚሁ ምዕራብ አርማጭሆ ግራሮሃ ተብሎ በሚጠራ ቦታ ወደ አካባቢ የገባ የመንግስት ወታደር በአካባቢው የቁም ከብት ንግድ ላይ የነበሩ ነጋዴዎችን እንደዚሁ ቀረጥ በማስከፈል እንዲሁም ደግሞ ከፍተኛ ገንዘብ በመጠየቅ ነጋዴዎቹን ገንዘብ ወስደውባቸዋል የሚል መረጃ ወጥቷል። ይሄ እንግዲህ ወታደሮቹ ካደረጉት ባሻገር የሚታወቅ የወረዳው የምዕራብ አርማጭሆ ወረዳ ሰላምና ደህንነት ኃላፊ የቁም ከብት ነጋዴዎቹን ገንዘብ በእያንዳንዱ ከብት እንዲከፍሉ በማድረግ ገንዘቡ በሱ የቅርብ ቤተሰብ ሴት በሆነ ሰው እንዲገባ ተደርጓል የተባለው ከፍተኛ ገንዘብ እንደሆነ ነው የተገለጸው። ይህም እንግዲህ የብልጽግና የፖለቲካና ወታደራዊ መዋቅሮች የአጋጣሚው በመጠቀም ያው ከህዝብ ላይ ገንዘብ መዝረፍ ተስፋ መቁረጥን ያሳያል ሲሉ አስተያየት ሰጪዎቹ ይህንን አድርሰዋል። ወደ ሰሜን ወሎ የሚወስደን መረጃ ላስከተል። ሰሜን ወሎ ጋሸና በቅርብ ርቀት የሚገኙ ከተሞችና ዋና መንገድ የወረዳ ከተሞች አሁንም በፋኖ እንደተያዙ ነው። እነዚህን ቦታዎች መልሶ ለመያዝ ትላንትና መሻሹን በጋሸና ዙሪያ ከባድ ውጊያ ተደርጓል። በውጊያው ዙ 23 ጭምር እና ሌሎች የቡድን መሳሪያዎች ጥቅም ላይ ውለዋል። ከጋሸና ወደ ወልዲያ፣ ሐሙሲት፣ ስታይሽ፣ ቡያ፣ ሻሪያ ገነት አቅጣጫዎች እንዲሁም ደግሞ ከጋሸና ወደ ቅዱስ ላሊበላ መውረጃ ጥምጥማት እንዲሁም ደግሞ ከጋሸና ወደ ኮን ዋድላ መውጫ ውጊያዎች ተደርገዋል። እንግዲህ በውጊያው ወቅት ድሮኖችም እያንዣበቡ እንደነበር የገለጹት የመረጃ ምንጮች በተለይ ጥምጥማትና ስታይሽ ዙሪያ በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከነዚህ መካከል ፓትሮል ተሽከርካሪ ማለት ነው እንግዲህ በፋኖ እጅ ገብቷል። ወታደራዊ ሎጂስቲክ ተተኳሽን ጨምሮ እንደዚሁ በፋኖ እጅ ገብተዋል። እነዚህን አካባቢዎች ዛሬ መልሶ ለመያዝ በሚል መንግስት ከጋሸና ተጨማሪ ኃይል ወደ የሶስቱም አቅጣጫዎች ማንቀሳቀሱን የመረጃ ምንጮች ገልጸዋል። ያም ሆኖ ግን እስካሁን በከተማው ዙሪያ ዛሬ የተለየ ተኩስም ሆነ ውጊያ የለም ሲሉ ነው የገለጹት። እንግዲህ እንደሚታወቀው ከባለፈው መስከረም አጋማሽ ጀምሮ ሰሜን ወሎ ለ45 ቀናት ውጊያ ከቀጠለባቸው አካባቢዎች አንዱ ነው። ብዙ ቦታዎችም የመንግስት ኃይል ለቆ ነበረ። አሁን እነዚህ ቦታዎች መልሶ ለመያዝ የመንግስት ኃይል ግዳን፣ ሙጃ፣ ጋዞ፣ ስታይሽ፣ ላስታ፣ ራያ ቆቦ እንዲሁም ደግሞ ወልዲያ ዙሪያ ያለውን ጉባ ላፍቶን ጨምሮ እስከ ሰሜን ወሎ ጋሸና አካባቢ ድረስ እንደዚሁ ከፍተኛ ዘመቻ እየተደረገ ነው ያለው። በትላንትናው ዕለት እንግዲህ ወደ ራያ ቆቦ ቀጠና ከ11 ይቅርታ፣ ይሄኛው ሌላ መረጃ ነው። በዚህ ቀጠና እንግዲህ የአየር ኃይል ስምሪት ጭምር በሰሜን ወሎ አሁንም እንዳለ ነው። በትላንትናው ዕለት በራያ ቆቦ ደጋማ አካባቢዎች በአምባሰል እንዲሁም ደግሞ በዋድላና ዳውንት አካባቢ የድሮን ቅኝቶች እንደነበሩም የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌላው መረጃችን ስንሄድ ህወሓትን የተመለከተ መረጃ ነው። ህወሓት ተጨማሪ ሰራዊት እያስጠጋ ነው የሚል መረጃ ነው ዛሬ እየወጣው። በራያ ግንባር ከትላንት ጀምሮ ተጨማሪ የጦር መሳሪያና ሰራዊት እያስጠጋ እንደሆነ የዓይን እማኞች ገልጸዋል። በትላንትናው ዕለት ብቻ ወደ ራያ ቆቦ ወረዳ ቀጠና ከ11 በላይ ዲሽቃዎችና ሞርተሮችን እንዲሁም ደግሞ አዲስ ሰራዊት ከነባሩ ጋር በመቀላቀል አስጠግተዋል። ይሄ ልዩ ስሙ ባቡር ሀዲድ በሚባለው መግቢያ በኩል ጎቱ ተብሎ ወደሚጠራ ቦታ ነው እነዚህን መሳሪያዎች ያስጠጉት የህወሓት ታጣቂዎች። በዚህ ስፍራ ሌሊትም በቁጥር ያልታወቀ መሳሪያ ዛሬም በተጨማሪ ስለማስገባታቸው ነው የተገለጸው። በሌላ በኩል ካለማጣ በስተ ሰሜን ምዕራብ አቅጣጫም እንደዚሁ በመረዋና ቦታ ማርያም ተብሎ በሚጠሩ ሁለት ቦታዎችም ተጨማሪ ኃይል ህወሓት ሌሊቱን ስለማስጠጋቱ እግረኛ እና የቡድን መሳሪያዎችን ስለማንቀሳቀሱ አለማጣ ያሉ የዓይን እማኞች ይህንን ገልጸዋል። ሌላው መረጃችን የዚሁ ከትግራይ ጋር የተያያዘ ነው። በትግራይ ያለውን አጠቃላይ ሁኔታ በተመለከተ አሁን በአዲስ አበባ በጡረታ ላይ የሚገኙት የቀድሞ ኢትዮጵያ ኢታማጆር ሹም ጀነራል ሳሞራ የኑስ የሚከተለውን አስተያየት ሰጥተዋል። ጀነራል ሳሞራ የኑስ የትግራይ ህዝብ የጦርነት አዝማሚያ ከተመለከተ በአስቸኳይ በቃኝ ማለት አለበት ብለዋል። የሀሳብ ልዩነትን በጦርነት ለመፍታት መሞከር ተቀባይነት የለውም።
ይህም መቆም አለበት፣ የጦርነት ሩጫ ፈጽሞ መቆም አለበት ሲሉ ደጋግመው ተናግረዋል። ከዚህ ቀደም ጦርነት በተደረገበት ጊዜ በትግራይ ህዝብ ላይ የደረሰውን ሁኔታ የትግራይ ህዝብ ያውቀዋል ያሉት ጀነራል ሳሙራ የትግራይ እንግዲህ የአጠቃላይ የደረሰው እልቂት ባልመጣ ነበር በሰላም መነጋገር ቢቻል ኑሮ ሲሉም ይህንን የሰላም ጉዳይ አንስተዋል። ከዚህ ቀደም በተፈጸመው ስህተት የትግራይ ህዝብ ዋጋ ከፍሏል ያሉት ጀነራል ሳሙራ አሁንም እንግዲህ በተለያዩ አካባቢዎች በተለይ በትግራይ የሚገኙ የጦር ጀነራሎችን በተለያየ መንገድ እንግዲህ ለመገሰጽና ለመምከር ሞክረዋል። በትግራይ የሚገኙ የጦር ጀነራሎች የጦርነት ነጋሪት ከመጎሰም ይልቅ መጀመሪያ የትግራይን ህዝብ ሰላም ፈተው እና ጸጥታውን ሊያረጋግጡለት ይገባል ብለዋል። እንግዲህ ጦርነት ብታሸንፈውም ብትሸነፍም ጣፋጭ ውጤት የለውም፣ ጣፋጭ ውጤት ኑሮት አያውቅም ያሉት ጀነራል ሳሙራ የትግራይ ወጣት በጦርነት መማገድ የለበትም፣ ስለዚህ የትግራይ ህዝብ ይህንን መቃወም አለበት ሲሉ ጥሪ አቅርበዋል። እንግዲህ በአንጻራዊነት ከብልጽግና ጎን ቆመዋል በሚል የትግራይ አክራሪ ጀነራሎችና ሚዲያዎች ስማቸውን ሲያነሱት የነበሩት ጀነራል ሳሙራ ይህንን ብለዋል። ወደ ሌላ መረጃችን ነው የምንቀጥለው። ወደ ሌላ መረጃችን ሲሄድ እንግዲህ የአማራ ብልጽግናና በአማራ ክልል ኮማንድ ፖስት እየመሩ የሚገኙ ጀነራሎች የሚከተለውን ንግግር ተናግረዋል። በአንድ አዳራሽ ውስጥ መከላከያ በክልሉ ለዘመቻ የሚቆየው ለጥቂት ሳምንታት ብቻ መሆኑን የገለጹት ጀነራሎቹ ከጥቂት ሳምንታት በኋላ ክልሉን ለቆ ይወጣል። ሌላ ትልቅ አገራዊ ግዳጅ አለበት። እናንተ አስቸኳይ የጸጥታ ስራውን ተረክባችሁ በተመደባችሁበት አደረጃጀት በቶሎ ገብታችሁ ለተወሰኑ ጊዜ የጋራ ዘመቻ አድርገን ከዚያ በኋላ መከላከያ የፖሊስ ስራውን ያቆማል፣ ወደ ትልቅ አገራዊ ግዳጅ ይገባል። በሚቀጥሉት ሳምንታት ስልታዊና ጸረ ሽምቅ ዘመቻዎችን በጋራ እንተገብራለን። ይህ በሆነ በኋላ የኃይል ማዛባት ስራ ከተሰራ በኋላ እናንተ እግር በእግር ትገባላችሁ፣ ቦታውን ትይዛላችሁ የሚል ንግግር እያደረጉት የሰሜን ምዕራብ እዝ ከፍተኛ ወታደራዊ አዛዥ ናቸው ያሉት የመረጃ ምንጮች እንግዲህ ወደ ቀጠናው በተለይ ወደዚህ ቀጠና ስልጠና ወስደው ለተመለሱ አዳዲስ የአድማ ብተና አባላት አቀባበል ላይ የተናገሩት ነው ጀኔራሉ። ካሁን በፊትም በተደጋጋሚ ይህንን ይበሉ እንጂ ጀኔራሉ እና የመከላከያ አዛዦች በተደጋጋሚ ይህንን ይበሉ እንጂ አንድም ከኃይል ከክልሉ ያስወጡበት አንድም ወታደር አማራ ክልልን ለቆ የወጣበት ጊዜ የለም። በተቃራኒው የሀገሪቱ የምድር ጦር አብዛኛው የሰው አልባ አውሮፕላን፣ የድሮኖች ስምሪትና የአየር ኃይል የሙሉ ጊዜ ስምሪት በአማራ ክልል እየተደረገ ነው ያለው። ይህንን በተደጋጋሚ ይናገሩ እንጂ እስካሁን የቀጠሉት አዳዲስ እዞችን በመመስረት አዳዲስ ሰራዊት ወደ ክልሉ በማስገባት ነው። የጀነራሎቹ ንግግር ቋፍ ላይ ላለው የብልጽግና ስልጣኑ ቋፍ ላይ ላለው ብልጽግና ከፕሮፓጋንዳ ያለፈ ተቀባይነት እንደሌለው ይታወቃል። የመከላከያ ሰራዊት ከአማራ ክልል ቢወጣ በአንድ ቀን የብልጽግና ባለስልጣናት ሙሉ በሙሉ እጃቸውን ለፋኖ ይሰጣሉ። ያሳዩ ምልክቶችም ይህንን ነው ያሳዩት። የብልጽግና ባለስልጣናት አድማ ብተናና ሚሊሻ ይጠብቀናል ብለው ባለፈው መከላከያን ለማሳያነት ካስወጡባቸው አካባቢዎች እስከ 100% ድረስ ሚሊሻውን በአንድ ውጊያ ያጡበት አጋጣሚም እንዳለ ይታወቃል። ሰሞኑን ከብር ሸለቆ ወታደራዊ ካምፕ አድማ ብተና አባላት ስልጠናቸውን አጠናቀው ወደ ዞኑ መመለሳቸውና ስምሪት መውሰዳቸው ይታወቃል። ከነዚህ ጋር በተደረገው ውይይት ነው ክልሉን ከጥቂት ሳምንታት በኋላ ለቀን እንወጣለን ሲሉ ጄኔራሉ እየተናገሩት። ሌላው መረጃችን ወደ ኢትዮጵያና ሱዳን ድንበር አካባቢ ባለው እንግዲህ በዚህ ቀጠና የሚወስደን መረጃ ነው። የመረጃ ምንጮቹ በጥንቃቄ ያደረሱት መረጃ ነው። በኢትዮጵያና ሱዳን ድንበር አቅራቢያ ዓለም አቀፍ ህገወጥ የጦር መሳሪያ ዝውውር ውስጥ የቀጠናው ወታደራዊ አዛዦች በኢትዮጵያ በኩል ተሰማርተዋል ሲሉ ነው የገለጹት። ከመተማ የወጣው መረጃ እንደሚያሳየው የኢትዮጵያ መከላከያ ሰራዊት አዛዦች የቀድሞው የኢትዮጵያ መከላከያ ሰራዊት አዛዦችና አባል የነበሩ አሁን በትግራይ የሚገኘው የሳምረ ቡድን አዛዦች እንግዲህ የአርሚ ሰባ እያሉ የሚጠሩት ህወሓቶች በሱዳን ያለው ጦራቸው የነሱ አዛዦች የሱዳን ወታደራዊ መሪዎችን ጨምሮ በኢትዮጵያና በኤርትራ በሱዳን የሶስቱ ሀገራት ድንበር ቀጠና ከፍተኛ የሆነ የጦር መሳሪያ ንግድና ዝውውር እየተጧጧፈ እንደሆነ መረጃ ምንጮቹ ገልጸዋል። ከነፍስ ወከፍ መሳሪያዎች እስከ ቡድን መሳሪያዎች፣ ከቡድን መሳሪያዎች እስከ አጭር ርቀት ሮኬቶች ድረስ ከፍተኛ የሆነ የጦር መሳሪያ ዝውውር እየተደረገ ነው። በዚህም እንግዲህ
በዚህም 3 የኢትዮጵያ የጦር መኮንኖች በአካባቢው አብሮ ስማቸው ስለመነሳቱ ሰምተናል ሲሉ መተማ አካባቢ ያሉ የመረጃ ምንጮች ይህንን አንስተዋል። በተለይ ኮንትሮባንዱ በሱዳን በኤርትራ በኩል እስከ ግብፅ ወደ ሰሜን አቅጣጫ እንዲሁም ደግሞ መካከለኛው ምስራቅ ድረስ ወደ ምስራቅ አቅጣጫ የተዘረጋ ሰንሰለት እንዳለው የገለጹት የመረጃ ምንጮች በሱዳን በስተምዕራብም ደቡብ ሱዳን እና ቻድ ድረስ የሚደርስ ሰንሰለት ያለው ዓለም አቀፍ የጦር መሳሪያ ዝውውር በዚህ ቀጠና እየተደረገ እንደሆነ ገልጸዋል። ከዚህ ውስጥ እንግዲህ 3 የኢትዮጵያ ጀነራሎች አብሮ ስማቸው ተነስቷል። ከነሱ ባሻገር የኬላ ዝውውርና ሂደቱን አብረው የሚሰሩ የአካባቢው ባለስልጣናትና ባለሀብቶችም ጭምር እንዳሉበት ገልጸዋል። እንግዲህ ይህንን በኤርትራ በኢትዮጵያና በሱዳን በኩል እንዲሁም ደግሞ ህወሓት እንግዲህ ከሶስቱም ቡድን ውስጥ አሁን በኢትዮጵያ ቢካተትም ስሙ እንደዚሁ የህወሓት ጀኔራሎችም ጭምር ያሉበት ነው ይሉና የመረጃ ምንጩ የመከላከያና የህወሓት ጀኔራሎች እንግዲህ በፊት ለፊት በሚዲያ የሚናገሩት ሌላ ነው። እንደሚፈላለጉ ነው የሚገልጹት። በህገወጥ የጦር መሳሪያ ንግድ ግን አመቻችና አቅራቢ እንዲሁም ደግሞ የቦታ የኬላ ስምሪት ሰጭና ተቀባይ ሆነው ይህንን እየሰሩ ነው ሲሉ ይህንን ገልጸዋል። እንግዲህ በስም ዝርዝር የተጠቀሱ 3 ወታደራዊ ጀነራሎችን በተመለከተ ከተጨማሪ መረጃዎች ጋር ወደፊት በስም ዝርዝር ይፋ የሚደረጉ ይሆናል። ያው እንግዲህ እዚህ አይነት መረጃዎች ያው ቶሎ በስም ዝርዝር ማውጣት ምናልባት ከተጨባጭ መረጃዎች አንጻር ዋጋ እንዳያስከፍልም በሚል ነው እንጂ 3 መጥተዋል። ሁመራ አካባቢ፣ መተማ አካባቢ ያሉ ጀነራሎች 3 ስም ዝርዝራቸውም አብሮ መጥቷል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ